ሰላም አለይኩም ወራህመቱላሂ ወበረካቱ። መዳን እንዴት ይቻላል? በአንዳንድ ክርስትና ዘርፎች የሚያምኑ አፋቸው ሞልተው ብሎም እንደዳኑ በየአደባባዩ ሲሰብኩ ሲውሉ ኢየሱስ ለእኛ ሲል ተሰቅሏል ይላሉ። በስቅለት መዳንን ምን እንዳደረገው በባይብል በቁርአን መረጃ በሌለው ለመዳን ስትፈልግ ትእዛዛትን አክብር፣ ፈጣሪህን አውቀህ ባዘዘውም ነገር ዕውቀት አጭቅበት ባንጉለህ ቁም ነገር። ከመጥፎ ሥራዎች ከተከለከለ ከባይብል ውስጥ ጥቅሶች መረጃም ስላለ መዳን እኮ የለም እንዲህ በቀላል። ባይብሉን ስታነብ ጥቅሱን አትጣል። የማቴዎስ ወንጌል 7:14ን ይጠቃቅሰዋል ደግሞ የሚድኑትን። መንገዱም የቀጠነ ደጁም የጠበበ የዘላለም መንገድ ሕይወትን ላሰበ ጥቂት መሆናቸው በባይብል ተጽፎ ማመን በቂ አይደል እንዲሁ ተሳንፎ። እኛ ሙስሊሞች ነን እኛ የምናምን በኢሳ እንደው ስናስበው ስሙ እንኳ ሲነሳ የምናደርግለት የፍቅር ሙገሳ ነቢይ መሆኑን ነው አይደለም ፈጣሪ። እሱን የፈጠረ አላህ ነው መሐሪ። የባይብሉ ብዛት ደግሞም በልዩነቱ በየትኛው ባይብል መዳን መገኘቱ ንገሩን ባካችሁ ምንም አታመንቱ። አምላክ የፈጠረህ በዚህች ምድር ነቢያትን ሲልክ ደግሞም ሊያስተምር አምላክ ነህ ብለኸው ኢየሱስ ኢሳን እሱ ያላለውን አንተ ለመዳን ደስታ ተሰምቶሃል በሱ ሞት መዳን። እኛ ሙስሊሞቹ ሞቷልም አንልም፣ ተጠቅሷል በቁርአን ብሎም ማድረጉንም። ተመልሶ መጥቶ ምስክር ይሰጣል፣ በዚህ ምድር ሞቶም ከእኛ ጋር ይነሳል። ኧረ ለመሆኑ ድነናል ማለትን የፈጣሪ ሥራን ብሎም መጋራትን አይሆንም ወይ ወገን በራስ ላይ መፍረድን? መዳንህን ካወቅከው በዚህ ምድር ላይ የፍርዱን ቀን ረስተህ ባይብሉን ሳታይ ሳታመዛዝንም እንዲሁ በተስፋ መዳን መዳን ብሎ አይጠቅምም ልፈፋ። ወደ ግራ ስትከፍተው ወደ ቀኝ ሲጻፍ በባይብል የሌለ እንዲሁ ስትለፍፍ 13 የማርቆስ ወንጌል ገለጽ አድርገኸው ማንበቡን ብትችል መልሱን ታገኛለህ ባንተው በባይብል። መጽሐፈ መክብብም 7 ቁጥር 20 ኀጢአት የሚያደርግ ጻድቅ የለምና በምድር ላይ ሆነ መልካሙን ሥራና በአንዱ ፈጣሪ በአላህ እመንና ጥሪውን ተቀበል ትምህርት የእስልምና። ከፈሪሳውያን ጽድቅህ ካልበለጠ ኢየሱስ ሲነግርህ በተረጋገጠ ከቶ መንግሥተ ሰማያት እንደማትገባ ምንም ብትማጸን እንባ ብታነባ ተጠቅሷል በባይብል በወንጌል 5:20 እኔ ያልተናገርኩ በኒክሲሙ በያ። ገለጥለጥ አድርገው አሁንም ባይብሉን መልሳችሁን ስጡን ሳታስተባብሉን። ትእዛዛትን ጠብቅ ብሎ ሲያስተምርህ እሱ ሞቷል ብለህ መዳንን ተመኘህ። መዳን አይቻልም እንዲህ በቀላሉ ዶሮ ማዛን ይላል በጠዋት ጸሎቱን ላመሉ። ለእናንተ ኀጢአት ልሞት መጣው ሳይል አንድ አንቀጽ ስለዚህ መጥቀሱንም ሳትችል ምን አለ ደጋግመህ መዳን መዳን ባትል። ትእዛዛትን ጠብቅ ለመዳን ከፈለግ መልሱን አስተካክለው አትበል እንዲህ ችክ። 19:16 የማቴዎስ ወንጌል ሐሳብክን ንገረኝ ወገን ምን ነው ልብ ብትል። ትድናለህ አንተ ልሙትልህ ሳይልህ እንዲህ በቀላሉ ገነትን ተመኘህ። በትክክለኛው አምላክ ማመኑንም ትተህ የኢየሱስ የኢሳን ትምህርቱንም ንቀህ መዳኑን ተመኘህ ወይ አለማፈርህ። አትግደል አትስረቅ ማመንዘሩን ትተህ 18:18 የሉቃስ ወንጌልን ብሎም ተመልክተህ ኢየሱስ ያለውን ወላጅን አክብረህ ትእዛዛትን ጠብቀህ በፈጣሪ አምነህ አምላኬ አምላክህ ብሎም ባስተማረህ ነቢይ መልእክተኛ መሆኑን ተረድተህ ለአንዱ ፈጣሪያችን ለአላህ ተገዝተህ መዳን አለመዳን ለፈጣሪ ትተህ ደግሞም ተመራመር ባይብሉን አንበህ። ቁርአን የሚለውን ምንም ሳትረዳ መዳን መዳናት ማለት የለውም ፋይዳ። መዳን የሚገኘው በእስልምና በኛ አጋር የሌለውን እንዲሁም ብቸኛ ምንም ሳያጋሩ አንድ አምላክ ማመን ከአላህ በቀር ሌላ አምላክ እንደሌለን ባፋችን ብለን በልብም መስክረን የሁሉንም ነቢያት ትምህርቱን አጣምረን በመጨረሻውና በነቢይ ሙሐመድ ትክክል በሆነ እውነተኛ መንገድ የአምላክ ቃል በሆነው በቅዱስ ቁርአን ትእዛዙን አክብረን ዕውቀት ጨምረን በቁርአንም ኀጢአትን ተሸካሚ ነፍስ የሌላውን ሸክም አትሸከምም ብሎ ሲነግረን በቁርአን ሁሉንም በፋጢር 35:18ም አንዱ በሠራው ኀጢአት ሌላው እንደማይጠየቅም መዳን እንዴት እንደሚቻልም ያስገነዝባልም።
መዳን የሚቻለው አላህን ብቻ መገዛትን፣ ሌላን ትተን ማጋራትን፣ እሱን ብቻ በመፍራትም ከእሱ ብቻ መጠበቅን፣ እሱን ብቻ አዳኝ ሁሉን በእሱም ብቻ ተመክተን ለእሱም ብቻ ሁሌ ሰግደን ለአንድ አምላካችን ለእውነት ምለን በቁርአን ሕግ እኛም ሰርተን ፍርዱን መዳን ለሱ ትተን ቀልባችንን ሰብሰብ አርገን ከእሳት ቅጣት ይጠብቀን አላህን እንጂ ሌላን መገዛት። መዳን አይቻልም ሌላን ማጋራት። መዳን የምትችለው አላህን ስትፈራ፣ ትእዛዙን አክብረህ በተግባር ስትሠራ፣ ምሕረቱም ታክሎ የእሱ የፈጣሪ ነው አምላካችን የሁላችን ሰሪ። መዳኑን ከፈለክ ሕጉን ሁን አክባሪ። ወሰላም ዓለይኩም ወረሕመቱላሂ ወበረካቱ።